ጀምራ ብላ እሺ ያንቺ አንድ ጉርሻ እኮ በቃ ራት ማለት ነው። ይሄንን ጉርሻ ሚስት ብታጎርስ ኖሮ እንዴት በጣፈጠህ ነበር። ሁሉ ጊዜ ራት በተቀመጥን ቁጥር አሁን ስለሚስት ማውራት አለብን። ጎበዝ ሰራተኛ ነህ። የአባትህን ድርጅት በአግባቡ ትመራለህ። ትልቅ ሰው ሆነሃል። ስለዚህ ከዚህ በኋላ ሚስት ያስፈልግሃል። እማ ጎመን ከሰራሽ እኮ ቆየሽ። እኔ ደግሞ ጎመን እንደምወድ ታውቂ የለ። እርጅና ሁሉን ነገር ያስረሳል። እኔ ሚስት ብትኖር ኖሮ የምትፈልገውን ሁሉ አስባት ሰራልህ ነበር። ትከሻዬን እያመመኝ ነው መሰለኝ። ለዚህ ነው እኮ ሚስት አግባ እምልህ። የኔ ሚስት ብትኖርህ ሽፍንፍን አርጋ ታስተኛለች። ጠዋት ስትነሳ ህመም የለ፣ ወደ ስራ መሄድ ብቻ። ማደናደሪ ጠዋት ነው ወደ ስራ የምገባው። ዛሬ አብረን ብናድር ደስ ይለኝ ነበር። እኔም በጣም ደስ ይለኝ ነበር የኔ ቆንጆ፣ ግን መሄድ አለብኝ። እና መቼ ላክኝ? ያ እደውልልሻለሁ። በልሽ ቁርስ ቅመስ። ነገር ከሌለበትሽ ነገር እኮ አይደለም። ሰው ሁሉ ትዳር ያዝ ሚስት አግባ ነው ያልኩህ። ማንኛዋ ሴት ነች አሁንማ በዚህ ጊዜ ታምና ለክብር ለትዳር የምትሆን? ታምና እንኳን ከፍቅረኛዋ ጋር የምትቆይ ሴት አለች? ይሄ ክብር፣ ፍቅር፣ ትዳር የምትዩ ነገር በእናንተ ጊዜ አልቋል። አንድ ሮማን መጥፎ ሴት ሆነችና ሴቱን ሁሉ በመጥፎ ልትፈርጅ? አይ ዳግ ዴቪድ አይበቃም? ምሳ ብላና ትንሽ አረፍ ብለና። እሺ
መቼ መጣሽ? ገና ስገባ ነው ዳንቺ መጣው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ትምህርት ጨርሳችሁ እንዴ? አዎ የዚህን ዓመት ጨርሰን እኮ ለእረፍት ነው የመጣሁት። ትምህርት እንዴት እንዳማረብሽ እውነት ውፍር ብለሻል። አይፋው ነው ታዲያ ምን እንቅስቃሴያችን ከዶርም ላይብራሪ ከላይብራሪ ዶርም አይደል? ለዛ ነው። ይሄን እባክሽን ትምህርትን የመሰለ ምን ነገር አለ? እውነት ነው እሱስ። ዳዊት አልገባም እንዴ ፋኑ? ዳዊቴ መንገድ ላይ ይሆናል። እስቲ ደውይለት። እሺ ያነሳን ፋኑዬ ስራ በዝቶብኛል ሲል ነበር። ለነገሩ ሰሞኑን እዚህ ስለሆንኩ በደንብ አገኘዋለሁ። ምን ከናችን ጋር እዚህ ጎረቤት እያለን ነው ታይተን አናውቅም። ያው ሰው ሙጫ አይደለም ሽታ የምትገባው። አሁን ራስ እኮ ሳላገኛት ወደ አንቺ ቀጥታ የመጣሁት ለዛ ነው። እሺ እኔ ቆንጆ ማርትዬ የምታፈይልኝ ቡና ባይኔ ላይ ነው የሄደው። ውይ ፋኑዬ ታዲያ እዚህ ቁጭ እንዳልሽ ላፍላልሽ? ምን ችግር አለ? እሺ ቁጭ በይ በቃ ላዘጋጅሽ። እንዳይመሽብሽ ሂጂ። በቃ ትጥፋ ደውል። እሺ ደውልሻለሁ። ቻው። ከተማውን ህንጻ በህንጻ ታረጊልኝ ነው? ማርቲ ወጥተሽ ነው እንዴ? መኪና እየነዳሁ ስለነበርኩ ስልክሽን ማሰለች። ኧረ ችግር የለም። እንዴት ነህ? ቤት ስገባ ደውልልሻለሁ ብዬ እኮ። መች መጣሽ? ዛሬ ስራ እንዴት ነህ? ቆንጆ ነው። በጣም አምሮብሻል። ባለፈው ብሬክ ያልመጣሽው ለካ ለዚህ ነው። ያው ዘንድሮ መጨረሻ ስለሆነ ትንሽ ከበደኝ። ማጥራት የልጅነት ጓደኛውን ሲያገኝ ጊዜ እኔን ረሳኝ። አንቺንማ እንዴት ሆኖ ደግሞ ልክ ቡናው ሲደርስ ነው የመጣው። ተይ እንጂ የሚወዱት ሰው ሲበሉ ወይ ሲጠጡ ነው የሚመጣ ይባላል። ምን እዚህ ቤት አንቺ ስትመጪ ነው እንደሆነ ቡና የሚፈላው? ማሚ ደግሞ ቡናሽን እንዴት እንደምትወደው። ምን በዚህ ዘመን ሁሉ ነገር በማሽን ሆኗል። እንዲህ አይነቱን ቡና የምታፈላ ሴት አለች በአሁኑ ሰዓት? አበጀ አቤት ትዬ። ማን ነው? አይ ማንም የለም፣ ልጆች ናቸው መሰል። በዚህ ሰዓት ልጆች? በልና ቡናህን ጠጣ። እትዬ ምንድን ነው አንተ? ምንድነው ሰው ነበር? ያምን ጉድ ነው። ምንድን ነው? ማን ነው ዜጣን? እኔ ምን አውቄ? ቅድም በሩን ስከፍት ማንም ሰው አልነበረም። አምጥተው እዚህ ስለጣሉ ብቻ የማንንም ልጅ አንስተን የምናሳድግ መሰላቸው እንዴ? አበጀ በሩን ክፈትም። ጣቢያ አስረክቤው እመጣለሁ። እንዴ ከመሸ ህግ የለም እንዴ? ሄሎ ማን ልበል? እናቴ ማን ነሽ አንቺ? ለምን ፈለግሻል? ምንድነው? አንቺን አገናኘኝ ነው የምትል? ማን ነች? እንጃ። ሄሎ ወይዘሮ ፋኔ፣ እኔ የልጁ እናት ነኝ። ዳዊት ደግሞ የልጁ አባት ነው። ከልጁ ራስጌ ላይ ያለውን ወረቀት ያንብቡት።
እንካን ጮክ ብለህ አንብበው እንጂ አንቺ አንብቢው ዴቪዬ መቼም 9 ወር በሆዴ 6 ወር በጀርባዬ የተሸከምኩት ልጄ ላይ ጨክኜ እንዳይመስለኝ ጣልኩት በጣም ስለቸገረኝ እንጂ አንተ ብትጨክን እናት አይጨክኑበትም ለሳቸውም ቢሆን የልጃቸው ልጅ ነውና እኔ ቻልኩትን ታግዬ እዚያ አድርሻለሁ እስኪ ልመደውና የአባትነትን ደግሞ ትንሽ ተወጣ ነው የሚለው ምንድነው እማ ምን እያደረግሽ ምንድነው የምታረጊው እማ ምን እያደረግሽ ነው ወዴት ነው የምታስገቢው አረ እማ ሰው የሚልሽን ስሚ በእግዚአብሔር ይሁንብሽ ለምንድነው ቆይ ፖሊስ ጣቢያ ማናስረክበው ማርታ እስቲ አንቺ ከሰማችሽ ነገር ዝም ብለን አስገባ ነው እኮ በኋላ የማልጅ ሊባል ነው እሺ እንዴ ፋንዬ ምናልባት ሄዳይተን ሀብት አይተው ቢሆንስ እዚህ አምጥተው ይጣሉት ይሄ ልጅ እኮ የማን እንደሆነ ቢያንስ በምርመራ መረጋገጥ አለበት እሱ ነገ ይለያል ማርታ አደራ ይሄንን ጉድ ማንንም እንዳይሰማ ሁሉ እስኪለይ ድረስ ማንነቷን እንኳን ማታቂያት ሴት ያለችውን አምነሽ ልጅ ነው ልትይኝ ነው ማንም ትሆን ማንም ሲመረመር ይታወቃል የሌሊት ጉዞ አንድም ለጅብ አንድም ወድቆ ለመታጀብ የክብር መገለጫ የሚሆነው በትዳር ሲገኝ ነበር ሰማ በሬ ላይ ወድቆ መገኘቱ እኔም ባለዳ ነኝ ማንነቱ ሲለይ ግን ያንተም ከሆነ ራስህ የሰውም ከሆነ የጣለ ይረከበዋል ከጎርጓዳ ስፍራ ይበቅላል ደደሆ የፈራሁት ነገር መጣ ደሆ ባሉ እስቲ ሆነ እንግዲህ ሲነጋ ይለያል ወል ከፖሊስ ያመጣችሁት መረጃ አንብቤዋለሁ አሁን ምርመራውን ማድረግ ትችላላችሁ ዶክተር እንደው ላስቸግር ባከነ ምርመራውን ፈጠን ታረግልኝ ትንሽ አጣዳፊ ጉዳይ ስለገጠመኝ ነው ባከነ አቶ ዳዊት የዲኤንኤ ምርመራ በአገራችን አይሰጥም የደም ናሙናችሁ ወደ ውጭ ከተላከ በኋላ ምርመራ ተደርጎበት ነው ለኛ ውጤቱ የሚላክልን ያ ማለት ደግሞ አንድ 10 ያህል ቀናት ይወስዳል 10 ቀን ሙሉ ልጅ እዚህ ቤት ሊቀመጥ ነው 10 ቀን እዚህ ቤት ቢቀመጥ ምን ችግር አለ እሱ ያንቺ ምርጫ ነው የማንንም ልጅ ማሳደግ ፈልጋለሁ ካልሽ ማሳደግ ትችያለሽ እኔ ግን እዚህ ውስጥ የለውበት ነገሩ እስኪለይ ድረስ ልጁን የመንከባከብ ኃላፊነት የኔ ይሆናል ስለሱ አትቸገር ከባድ ሰዎች መጥተው ነበር ለነገ ቀጠርኳቸው ማርታ ነገኝሽ ወይኔ ማርታ መጣች እንዴ
ኧረ አላገኘሁትም። ግን እንዴት ሳትደውልልኝ? ትላንት ነው የገባችው። ደክሟት ሊሆን ይችላል። ዛሬ ትደውልልሻለች። ችግር ነበር እንዴ? የምን ችግር? አይ ምንም ችግር የለም። ቀጠሮ ስለነበረኝ ነው። ፋይሎቹን አምጪልኝ። ቤት ሄጄ ሳጣሽ እኮ እዚህ እንደምትሆኝ ገምቼ ነው። ባዶ ቤት ምን አደርጋለሁ ብለህ ነው? ፋኒን እኮ ላግዛት ብዬ እዚህ ነው ያልኩት። ፋኒ ኪችን ሄይ ሄይ ስራ እንዴት ነው? አሪፍ ነው። ሊዲያን አግኝተሻት ነበር? ወይኔ ዴቭ በእናትህ ሳልደውልላት አንተ ነግራት ነው አይደል? አሁን ደውላ ቀላል ሰደበችኝ መሰለህ። መቼም ስለዚህ ልጅ አላወራችሁም አይደል? ኧረ አላወራንም። ምን ነው? አይ እሷን የምትደብቂያት ነገር የለም ብዬ ነው። ዴቭ ደግሞ ባልና ሚስት እንኳን የራሳቸው ሚስጥር አላቸው ይባላል እኮ። ሰው ሙሉ ለሙሉ አውቀዋለሁ ማለት ጣልም። እንዴት? በተለይ ሴት አንተ ስነ ስርዓትሽ። እኔም እኮ ሴት ነኝ። ተይ እንጂ ነሽ እንዴ? አይ ዴቭ አንቺ የልጅነት ቀልሽን አሁንም አታይም እንዴ? እንዴ በታህል እንዴ ለምን ስራ አስመጣ? እሺ ፋኒ እንዴት አለሽ? ምን ጀምሮ እሺ ፋኒ ፋኒ አሁንም ይሄን ጉርሻ አልተውሽም ለዚህ ልጅ? እሺ ማጉረስሽን ካልተውሽ ግን ይሄ ልጅ መቼም አግብቶ ከዚህ ቤት አይወጣልሽ። እንግዲህ እኔ እስካለሁ እኔ አጎርሰዋለሁ። እኔ ከሌለሁ እንጂ አንቺ ማጉረስ ካቆምሽ የምታጎርሰውን ይፈልጋል እስካሁን እንዴ? ፋኒ ዛሬ ደግሞ ወጥሽ እንዴት ይጣፍጣል። ታዳቢያ ፋኑ አይሽ አይደል ይሄሽ ባንቺ እጅ መብላት ለምዶ ይሄው ማጉረስ እንኳን እስካሁን አይችልም። ለዚህ እኮ ነው በራሱ መቆም ያልቻለው። ወይ ቴቴ ደወለችው። ሄሎ ቴቴ ወይ ነፋን ይጋኒ እሺ መጣ በቃ እሺ ፋኒ ቴቴ ገባሽ በቃ ወደ ቤት ልሂድ። ሳትበይ ይሄ ምሳቃ የሚያክል ጉርሻ ጉርሶ ጠገብኩ እኮ። ላይ እንግዲህ ትምህርት እስኪጀመር ከዚህ መጥፋት የለም። ኧረ አልጠፋም ፋኒዬ። ሊያውም በዚህ ሰዓት እየመጣሁ አግዝሻለሁ። በል ተነሸኛታ። እኔ ምን አይደል? ቆይ ግን ልጁ አንተ ነውስ? አይደለም በፍጹም ልጁ ይሄን ያለ ማለት የሚወራው ነገር ድንገት እውነት ቢሆንስ? አይሆንማ። የማይሆን ነገር ነው። አሁንም ቢሆን ፋንዬ ስላስጨነቀችኝ ነው እንጂ ልጁን ፖሊስ ጣቢያ ወስጄ ማስረከብ ያቀር።
ታዲያ ለምን ፋንዬ እዚህ ነው ያልጠረጠረች? አሁን መነካካቱን አልተውክም ማለት ነው? ማር ከሮማን በኋላ እንዴት ብዬ ነው ሴት ማሙ? ዴቭ ሁሉም ሴቶች እኮ እንደሱ አይደሉም። ደግሞ በሴት የተጎዳ ልብ የማከም ጥበቡም አቅሙም ያላት ሴት ልጅ ናት። ካንተ የሚጠበቀው ደግሞ ለመታከም ልብን ማዘጋጀት ብቻ ነው። ዳዊቴ ዳዊቴ ና እንዴ ልጋራለሁ እቺን ነገር ዛጣልልኝ እማ እኔ እኮ እንደዚህ ነገር አይመችም። ችግር የለም ያስካለ ልጅ ትምህርቱን ጨርሶ ቤት ቁጭ ብሏል። ቦታ ካለ አስገባው። ችግር የለም እንዴ እማ አቴቴ መጣች አቴቴ ዘናብልሽ እንዴት ነሽ? አለሁልሽ። ነው እንዴ ያጠፋ ልጅ? ምን ስራ እባክሽ ቢዚ ሆንኩኝ። እንዴት ነሽ ብለህ እንኳን አትፈልገኝም እንዴ? ኧረ ማርታን ሁሌ ጠይቃለሁ እኮ ጠዋት ወጣ ማታ ነው የምትገባው ስራ እያለችኝ እኮ ነው። ደግሞ ሰላምታ ልካለሁ አይደርስሽም እንዴ? እሱስ ደርሶኛል። ፋንዬ ልጅ እንዴ? አለች ቲቲ ግቢ እማ አንቺሽ እንዲላይ ሳይለም እንዴ? ምን እባክሽ ያቻቦንሽ በጠና ተይዛለች አሉ። እንደው አንድ ነገር ከመሆኗ በፊት ሄደን እንያት ብዬ አቡዬ አላስተኛ ብሏት ቤተሰቧም እየተቸገረ እኮ ነው። ታዲያ መቼ እንያት? አሁን ሄደን እንያት። ዛሬም አልችልም የሆነ ጉዳይ አለኝ እንጂ ደግሞ እምታጠቢው ልጅ የለሽ። ምን አሁን አንዳፍታ ይታርገን ማብንመጣ ባይሆን ነገ ተነገ ወዲያ እንጠይቃት። ዛሬ እኮ ጉዳይ ስላለኝ ነው። እሺ ጥሩ አብረን እናያታለን። አሁን እንኳን እኔ ደረስ ብዬ አይቻት እመለሳለሁ። እሺ ደህና ዋል። እሺ በይ ደህና ዋል። እንግዲህ ዛሬ ነው ብሎ የሚለየው። አዎ ወደ ቤቱ የሚሄድበት ቀን ዛሬ ነው። ገናይቶ ጠብቆ ሸተት እንደናዳ ሸተት ደግሞ ያምነው ሲቀደም እንዴ ምን ሆኗል? በሩን ክፈተው እንጂ። ዳዊት እንኳን ደስ አለህ። እንኳን ደስ አለህ። ልጁ ያንተ ነው ታላቁ። ምን በመመራ ልጁ ያንተ ነው ታላቁ። ዳዊት ኧረ የማይሆን ነገር በይኝ። ዝምታ አስጨነቀኝ እኮ።
ምን ልበል ይሄው ከሌሊት ጉዞ ልፋት የልጅ ልጅ ተገኘ ያለ ወግ እሺ እናቴቱስ ማን እንደሆነች አጣራለሁ አሃ ብዙ ናቸው ይሄን ነገር ከሷን ውጪ ማንንም ሊያደርገው አይችልም ማንንም ትሁን ማንንም የልጅን እናት ፈልጋ አምጣ አይ የምትል ከሆነ ቤቱን ለቅቄ ልሄዳለሁ ያኔ እንደፈለገ መሆን ትችላለህ ይሄ ነገር ራሱ እኮ በአንድ ቀን የሚሆን ነገር አይደለም ልጁም እኮ ባንዴ ነው የመጣው እናቱ ናት ብለህ አንዷን ብትጎትት የአይኗ ቀለም እንኳን ካልሆነ እንዳንተ እሷንም ማስመረምራታለሁ ከዚያ በኋላ ያንተ ልጅነትና የኔ እናትነት ያቆማል እና ብትመጣስ ምን ልታረግ ነው መቼም ፈቅዳችሁና ወዳችሁ ነው ለዚህ ነገር የደረሳችሁት አይደል ስለዚህ ልጁን የምታሳድጉበትን መንገድ ፍጠሩ ማንኛውም ልጅ ከናቱና ከአባቱ ጋር ነው ማደግ ያለበት አርግሻለሁ ይኸውልሽማ ይሄን ነገር ከሮማን ውጪ ማንንም ሰው ሊያደርገው አይችልም እኔ ደግሞ ከሮማን ጋር አንድ ጠረጴዛ ላይ እንኳን ቁጭ ብሎ ማውራት አልችልም ከሃዲ ሴት ነች ሮማን ህይወቴን ያመሰቃቀለች ሴት ነች ከሷ ጋር ከመሆን ሞቴን እመርጣለሁ ከሮማን ጋር አብረህኑል አልልህም ነገር ግን ልጁ የሷ መሆኑን ካረጋገጥክ ከፈለክ ልጁን መልስላት አይ የምትል ከሆነ ደግሞ እኔ አሳድገዋለሁ ነገር ግን በዚህ ሁኔታ መቀጠል አንችልም ለዚህ ቃል ግባልኝ ዳዊቴ ልጁን እኮ ቅድም ይዘው ስትሄድ ልቤ ተንጠልጥሎ ነበር ኋላ ስትመልሰው ረጋልኝ እንጂ በልበሩን ክፈት እባክህ እንዴት ይብዬ አኒ ኬት ተገኘ ምን ይደረግ እንግዲህ መርቶ የሚያመጣ ነው ዛሬም ሮማንን ፈልገህ መቼስ ትፈልግ እንጂ ምን ይደረግ ሮማን እኮ እንግሊዝ ሀገር ሄደች እንግሊዝ አዎ ቆየች እኮ ከሄደች አልሰማህም እንዴ ማንነቷን ማላቃት ሴት የ6 ወር ጨቅላ ህፃን ልጅ በሬ ላይ ጥላብኝ ጠፋች ልጁ ያንተ ነው አዎ የኔ ልጅ ነው ግን ያለ እናት እንዲሰቃይብኝ አልፈልግም ይቅርታኒ በማያገባሽ ነገር ጨቀጨኩሽ መሰለኝ በጣም ሶሪ ሰው ፈልጎሽ ነበር ሰውን ያስጠላኝ ባክሽ ዳዊት ነው ዳዊት አዎ ምን አለሽ ልጁን የሚወደው ይመስለኛል ለሱ ብሎ እኮ ነው እንደዚህ የሚንከራተተው ተንከራተተ ገና መንከራተት እንዴት እንደሆነ አሳየዋለሁ ምን ያደርግልሻል እንደዛ ከጎዳሹ በኋላ ተመለሰሽ እንደዚህ የምታስቢው ማን ነው የተጎዳው እኔ ወይስ እሱ እሱማ ምን ይሆናል እንደፈለገ ከተለያዩ ሴቶች ጋር ለሙሲቃጭ ነው የሚለው እና ይኸውልህ የመጣው እኮ በአንቺ ምክንያት ነው ለዚህ ሁሉ ነገር ተጠያቂ አንቺ ነሽ በሰው ፊት ነው እንደዛ እንደውሻ መናጭ ቀባረረ ለኔም ጉዳት ተጠያቂ
የሁሉንም ነገር ነገረችሻል? አዎ። እንዴት እንዲህ ሊሆን ቻለ ግን? አሁን ምንም ላስብ አልቻልኩም። አእምሮዬ ድንገት ማሰብ ያቆመ ያህል እየተሰማኝ። ይኸውልህ ዴቭ፣ ተረጋጋና ምን ማድረግ እንዳለብህ በደንብ አስብ። ፋንዬ ልጁ ሮማን ካልሆነ ወይ እናቱን ካላመጣ ቤቱን ለቅቄ ልሄዳለሁ እያለችኝ። ሮማን ደግሞ ከሀገር ውጭ ነች። ቆይ አንተ ለምንድን ነው ሮማንን የዚህን ያህል የጠረጠርካት? በዛን ወቅት የተጣላን ጊዜ አርግዣለሁ ብላኝ ነበር። በሷ ባሪ ደግሞ ብታረግዝ ከማንም ሊሆን ይችላል። ታዲያ እሷ ካልሆነች ማለት ሆን ትችላለች? እኔ እንጃ አላቅም። በቃ ዴቭ ይኸውልህ፣ ተረጋጋና ግንኙነት የነበረን ሴቶች በሙሉ ለማግኘት ሞክር። ይህን ሁሉ አድርገህ ካልተሳካ ግን የቀድሞውን ባህሪ አስተካክልና ልጅን አሳድግ። ፋንዬ የምትፈልገው ያንተ መለወጥ ብቻ ነው። አየህ፣ ያንተ አንድ ቀን ስህተት የብዙ ሰዎችን ህይወት ሊያመሰቃቅል ይችላል። በባለፈው ማንነት መቀጠል ደግሞ ለብዙ ሰዎች ህመም ነው። ለእናት ያንተ መለወጥ ለሚፈልጉ ሰዎች፣ ከምንም በላይ ደግሞ ለራስ ነው ህመሙ። ላንቺ ለኔ ምን የኔ እንዲመሆን ላንቺ ህመም ነው እንዴ ዴቭ? እኔም እኮ ያንተ መለወጥ ከሚፈልጉ ሰዎች ውስጥ አንዷ ነኝ። ያኔ እኔ ክፍል የተፈጠረውን ነገር ፋንዬ ብታይ ምን የምትል ይመስልሽ ነበር? በጣም ነበር የምታዝንብኝ። እንዴ ፋንዬ እኮ እንደ ልጇ ነው የምታይ። እኔ ግን አይመስለኝ። እዛው አልጋ ላይ አፈራርማ ነው የምትገላግል ነበር የሚመስለኝ። በቃ ዴቭ እየመሸብህ ነው፣ በጊዜ ግባ። ደግሞ የልጅ አባት መሆንን አትርሳ። ደህና ደር። ሮማንን አገኘሃት? ለናምሽ የልጁን እናት አገኘሃት ወይ? ሮማን አይደለችም እናቱ። ሮማን ሰበብ የትም ስትንዘላዘል ያገኘው ልጅ ነው ማለት ነው። እማ አሁንም ቢሆን የልጁን እናት ፈልጌ ማግኘት አይቀርም። እሱማ የት ይቀራል? እናቱን እንዳገኘዋት ግን አፍንጫዋ ላይ ነው መወረውርላት። አማክራኝ የወለደች ይመስል በሬ ላይ ጥላብኝ ጠፋለች እንዴ? ምንም ይሁን ምን የልጁን እናት ፈልገህ አምጣ። ከዚህ በኋላ ልጁን የመያዝ ኃላፊነት ያንተ ነው። እማዬ ልጅን ያልጋ ለምን ይሰራል? የተነጋገርን መሰለኝ። ምንድን ነው የተነጋገርነው? እማዬ ልጅ ሽንቱን ሸንቷል እኮ። ልብሱን ቀይርለታል። እንዴት ብዬ ነው የምቀይርለት?
እማ እሺ ለግሮ ወደዛ ጣይ እኔ እኮ እንዲህ አይነት ነገር አይመቸኝም። አቤት እማይለችም እንዴ? አቦነሽ አርፋለች ተብለው በጠዋት ነው የወጡት። ሄሎ ማርቲ፣ ሄሎ እባክሽ ቤት ነኝ አንድ ጊዜ። እሺ አረ ማርቲ ነይ ገላግኝ በእናትሽ። የለች ምን አውቃለሁ። ከነጋ ዝም ብሎ ያለቅሳል። ማር እዚች አንድ ቦታ ደረስ ብዬ ልምጣ እና ለዛሬ ቤቢ ነው ያሽልኝ። አረዲ በእናትህ እንዴ! አረ ማር በእናትሽ ማን አለ አላንቺ ማስቸግረው ታውቂኝ? ሻንድ ቀጠሮ ላይ ሆነ ነው ባልቆይ በጣም ነው የማመሰግነው እኔ ቆንጆ። በቃ ሄሎ ሊዱ፣ እስቲ እባክሽ ያ መካኒክ ላኪልኝ። መኪናዬ ምን እንደሆነች አላውቅም። ዝም አለች። ለጊዜው አዎ መኪና ይዘጋጅልኝ። ሰፈሩ እንዴት አልጠፋብህም? ምን እንዴት ይጠፋል ብለሽ ነው? ከተለያየን እኮ አመት ከ3 ወር አለፈ። አመት ከ3 ወር? ጊዜውን እንዴት ቆጥረሽ ደረሽ? በጊዜው የማይረሳ ጉዳይ ስለተከሰተ ነው። ገባ የምን ጉዳይ ነው የተፈጠረው? ያኔ ትዝ ይልሃል ልጅን ውለድ ብዬ ስጨቀጭቅ እናማ ወለድኳ።
መጣው አልኩሽ አይደለ እንዴ? ነው ልጅሽ? አዎ ይሄ ነው ልጅ። ምን ይመስል ወንድ ልጅ መሰለ? አያ አይደለ ስሌቱ? አንተ ያኔን ቢስትለኝ እልህ ያዘኝና ጠብሽ ለዚህ በቃ። አየህ ፈጣሪ ካንዱ ሲያጎልብ ባንዱ ይሞላልሃል። ያሳድግልሽ። ምን ነው ቆጨህ እንዴ? አንድ ላይ እኮ ብንሆን ያንተ ነበር። አይዞ ፈጣሪ ይሰጣል። ኧረ ሰጥቶኛል። ያውም ያለ እናት። ወንድም ይቅርታ፣ እዛ ግቢ ላምሮትን ታውቃታለህ? አዎ አውቃታለሁ። ይቅርታ ካላስቸገርኩ እባክህን አንዴ ትጠራለህ? እሺ ችግር የለም። ልጅ ዳተኛ ነው፣ ሰሚ ጆሮ የለው። እንኳን ለልጁ ለእርምጃው አጋዥ ቢያገኝ አይቻልም። ይኸውልሽ ፋንዬ በተደጋጋሚ ከስራ ሲደውሉለት ነው ሂድ ያልኩት። ስራው ጥንቅር ይበል፣ የአባቱ ስም ይጠፋ እንደሆነ ያለው ልጁን አቅፎ ሰቀቀኔ ይጋራ። ያሳደግኩሽ ልጄ ስለሆንሽ ሚስጥሬን ጠበቅሽልኝ እንጂ ይሄኔ ያለ ወግ የልጅ ልጅ አየች ወልዳ አምጣ የምትል እናት እየተባልኩ የመንደሩ መጠቋቋሚያ ነበር የምሆነው። እረዳሻለሁ እኮ ፋንዬ፣ እኔም ለዛሬ ብቻ ነው የሚይዝለት በቃ። ግድ የለም እኔም የማደርገውን አውቃለሁ። ለምን መጣ? ፈልግሽ ነው አለ ጠይቅሽ። ከተገናኘን ከአመት በላይ ሆኗል። የሆነ የፈለከው ነገር ከሌለ የኔን ደህንነት ለማወቅ አይሆንም መቼም የመጣ። መጥፎ ሰው አታርጊ። ልጠይቅሽ ልመጣ እችላለሁ። ለኔ ካንተ በላይ መጥፎ ሰው የለም። ሁሉንም ነገር ታውቂያለሽ። አያገባኝም። ያንተን ያለፈ የፍቅር ታሪክ መበቀያ እኮ ነው ያደረገኝ። ይሄንን ሁሉ ነገር እንዳደርግ ያደረገችኝ ደግሞ ያቺ ጓደኛሽ ነች። በኔ ነው ታዲያ ጓደኛዬን የምትበቀላት? ምን እንዳደረከኝ ያውቃል? ከሮማን አጣላኸኝ፣ ከፍቅረኛዬም አለያየኸኝ። ጥፋተኛ እንደሆንኩ አውቃለሁ። በእኔ ምክንያት ላጣሽው ነገር በሙሉ ደግሞ አዝናለሁ። እኔም ቢሆን በዛች ቀን ስተት ምክንያት ቀሪ ህይወቴን ሞግዚቶኝ ማሳለፍ አልፈልግም። ምን ማለት ነው? በሬ ላይ ጣልሽው ልጁ ሰጂልኝ። በዚህ ሰዓት ከኔ ይልቅ አንቺ ነሽ የምታስፈልጊ። ልጅ ገባኝ። እዚህ እዛ ስትል የወለድከው እንዲቃላ ጥላ በሄደችው ሴት መስዬ ነው እንዴ? ከዚህ በላይ ላይ አልፈልግም። ውጣልኝ ከቤቴ ውጣልኝ። የነ ምስራቅን ቤት ፈልጊ ነው እባክህ።
ማነው? እንደምን ዋሉ ማማ? እግዚአብሔር ይመስገን። አይታየኝም። ማልበል? ምስራቅን ፈልጌ ነበር የመጣሁት። ማነህ አንተ? ዳዊት እባላለሁ። የድሮ የምስራቅ ጓደኛ ነኝ። የድሮ ጓደኛዋ ነህ? አዎ ማማ። ቤት ውስጥ የለችም እንዴ? አይ ልጄ፣ ምስራቅ እኮ ክፉኛ ታማለች እኮ ልጄ። እግዚአብሔር ምን እንዳስቀየም ነው እንጂ እኔን በስተርጅና አይኔን ጋረደ። እሷም እዚህ ሀገር አልኖርም ብላ በተሰደደችበት ሀገር አቅሏን አስጥለው ላኩልኝ። በስተርጅና ትጦረኛለች ያልኳት ልጄ በቁም አጣኋት። ይሄው ቀን ከሌሊት እንቅልፍ የላት። ከግድግዳ ጋር እንደተፋጠጠች ይመሽላታል። ምስራቄ እንግዳ መጥቷል። ያይሽ ግባ ልጄ ግባ። ና ግባ ልጄ። እሺ ምስራቄ ሄሎ ዴቪድ ና በእናት ፋኒ በጣም እየተቆጣች ነው። ከቻልክ ቶሎ ግባ። ቆይ ቆይ ምንድነው የሚሰማኝ? መዝሙር የት ነው ያለው? ቤተክርስቲያን? እኔ አላምንም። የት ቤተክርስቲያን? ሰላም ነው እንዴ? ሰላም። እኔም ሲከፋኝ ለሰው ማላዋራው ችግር ሲገጥም እዚህ መጥቼ ስተነፍስ ነው የሚቀለኝ። ምን ባረግ እንደሚቀለኝ አላውቅም። እግዚአብሔር የሚቀር የሚል አይመስልም። እንዴ ዴቭ፣ እንደዛ አይባልም። ጸጸት የስሬት መንገድ ነው። አንተ ከልብ ይቅርታ ከጠየቅ አይደለም ፈጣሪ ሰው ይቅር ይላል። ከዚህ በኋላ ወዴት እንደሚሄድ አላውቅም። የጠረጠርኳቸው ሴቶች ጋር በሙሉ ሄጄ የሰራሁትን ግፍና ጉድ ከማየት ውጪ አንዳቸውም ጋር መፍትሄ አላገኘም። እሺ ታዲያ ምን ለማድረግ አሰብክ? እንጃ አላውቅም። ምንም ማድረግ ሆነ አላውቅም። ስለ ልጁ ጉዳይ ምን ተባብለን ነበር?
ማርታ ስላንተ ልጅ ምንም አይመለከታትም። የራስህን ልጅ የመንከባከብ ግዴታ ያለበት አንተ ነህ። ካሁን በኋላ ይሄንን ልጅ ማንንም ሰው እጅ ላይ እንደው አልፈልግም ከእናቱ በስተቀር። የጨረታዎቹን ዶክመንቶች ያገኘሽ? አሁን ቶቶሽ ተገኘሽ? ቶቶሽ ዲዱ የኔ ያለሽ ጡጦ ምናምን የሚበላውን ነገር ስቼ አይ አንቺ ልጁ ነሽ እኔ በዛ ሲጀለስ ነበር። ቆይ የሚያስፈልገው ነገር ጻፍ። ማሚ ወይ ማርተዋ ለማለሽ እንዴት አደርሽ? እንዴት ነሽ? አለሁልሽ። ሰላም ናችሁ? ደህና ነኝ። በሰላም ነው በጧት የጠራሽ? ምን እባክሽ ለመጋባት ይሁን ልጁን በረሃብ ለመግደል አስቦ ይሁን ስልክም ብደውል አያነሳ ልብሱንም ምግቡንም ትቶብኝ ሄደ። በቃ ፋኒ እንደውም ለአንድ ጉዳይ እየወጣሁ ስለሆነ በዛው ላደርስ። እሺ እኔ ልጅ ለዚህ እኮ ነበር የፈለኩሽ። ኧረ ችግር የለም። እሺ ደህና ዋይ ፋኒ። ደህና ዋይ። የለም ለስራ ጉዳይ ወጣ ብሏል። ሄዳይት ልጅ
ይቅርታ ለግል ጉዳይ ነው ወይስ ለስራ ጉዳይ የመጣሽ? ምነው በልጅ አፍራል? ቢሮ ድረስ ይዞት መምጣት እኮ በልጁ እንደማያፍር የሚያሳይ ይመስለኛል። የድሮ ጸሐፊ ነሽ አይደል? አንድ ሁለት አይተሻል? ይሆናል። ምን ልርዳሽ? ቴንክ ዩ ደውለታለሁ። አይ ማርቲ፣ አንተ ልጁን በረሃብ ልትገላው ነው እንዴ? ምንም ነገር ሳትይዝለት ይወጣው? አረ እኔም እዚህ ስደርስ ነው ያየሁት፣ ግን የሚያስፈልገውን ነገር አሁን እየገዛዛውለት። በቃ እንደዛ ከሆነ ጥሩ። እኔማ ፋኒ ይዘሽለት ሂጂ ብላኝ ይዤልህ እየመጣው ነበር። እኔም ጉዳይ ስላለኝ ልመለስ። በቃ ኖ ኖ ኖ ኖ ማርቲ፣ እንደውም በጣም ስፈልግሽ ነበር። ነይ እባክሽ። እሺ መጣሁ። እሺ ምዛም ሲል አንዱ አመት አጥራበት። ኧረ እባክህ ደግሞ እኮ መጀመሪያ ሴት አይቶ የሚያውቅ አይመስልም እኮ። ስራው ላይ ሲሪየስ ነው እንጂ አባዬ ውጪ ሲወጣ እኮ ጨፍጫፊ ነው። ኧረ እባክህ ሙት ጅምላ ጨራሽ ነው በለኛ። ጅምላ ጨራሽ በለኝ። እየመጡ ጥብቅ እሱ ማለት ነው። አላለቀስም። ጡጦች ልጠብልሃል? አይ ማለት አውቃዎቹን ይዛ እየመጣች ነው። እሺ ቴንኪው፣ አመሰግናለሁ። ህፃናቶች ግን የሚገርመው ነገር ትልቅ ሰው ሲጃጃል ነው የሚያስቃቸው። ለጊዜው ከነሱ የተረዳሁት ይሄ ነው። ሌላስ ምን ተረዳ? ሌላ ህፃን ልጅ ማሳደግ በጣም ከባድ ነው። ሴቶች አንድም ጥንካሬያቸውን ከየት እንደሚያገኙ አውቄያለሁ። ሌላስ? ህፃናት በጣም ስስ ናቸው፣ ልክ እንደ እንቁላል። ስለዚህ እንክብካቤ ያስፈልጋቸው። ሌላስ? ህፃናቶች ደስ የሚሉ ፍጥረቶች ናቸው፣ ምንም እንከን የሌለባቸው። ሲበሉ፣ ሲጠጡ፣ ሲተኙ፣ ሲስቁ፣ ሲጫወቱ እነሱን ማየት በጣም ያስደስታል። ከእነሱ ጋር ስትሆኝ ያለብሽን ጭንቀት ሁሉ ትረሻለሽ። ልክ እንደነሱ ትሆኛለሽ። ውስጤ ሰላም ያገኘ ሲመስለው ንጹህነትን ተመኘ። እስከ ዛሬ እንደ ቀልድ ያደረኳቸው ነገሮች፣ እንደ ቀልድ የሰራኋቸው ስራዎች የብዙ ሰዎች ሕይወት አበላሽተዋል። ይቅርታቸው ያስፈልገኛል። ልክሳቸው ይገባኛል። አለበለዚያ ውስጤ መቼም ሰላም። ዴቭ እንደዛ አትበል። አንተ ብቻ ሞክር፣ ደግሞ እግዚአብሔር ይረዳሃል። ሰውዬ ደለሽ ዴቪ
ወይ በቃ አንተ ግባና እናግራቸው ነው። እኔ ቤቢን ይዤ እጠብቅሃለሁ። ወይ ማር ትላንት ምንም ሳልላቸው ስለወጣው ሳይቀየሙኝ አይቀሩ። እና አብረን እንግባ። አዎ ማር በእናትሽ እንደምን አሉ ማማ? እግዚአብሔር ይመስገን። የትላንትናው ሰው ነኝ። ሄድኩ ሳትለኝ ሄድከው? ይቅርታ አድርጉልኝ ማማ። እንደዛ በጤነኛነቷ ስትፈነድቅ ማቃት ልጅ እንዲሆና ሰዓት አላስችል ብሎኝ። አይ አፈርና መከራ ቢገፉት አልቅም ሆነና ነገሩ። እኔም እሷም ለዚህ በቃ ብቻ የባሰ አታንጣ ነው የሚባለው። ለምስራቅ እንደዚህ መሆን እኔም ተጠያቂ ነኝ። እባክዎ ይቅር በሉኝና ወስጄ ላሳቅ። ያቺ በተስፋ የሞላችው ምስራቅ ደግሞ ማየት ፈልጋለሁ። በቃ እስቲ በቃ እናቴ በቃ ተነስ፣ በቃ ተነስ። ይቅርታን የሚሻ ልብ ያለው ከምንም በላይ ነው። ፈጣሪም ይቅር የሚለን እኛም ይቅር ስንባባል ነው። ተነስ ልጄ ተነስ፣ በቃ ተነስ እናቴ ተነስ። ተነስ። እንዴት አድርገህ ነው የምታድናት? እኔስ ሳልመለከት እንዴት ልስጥ? ማማ ይመኑኝ፣ ይሄ ልጄ ነው። ይኸው በልጄ ምልሎታለሁ። ተው በልጅ አይማልም። ተው በልጅ አይማልም። እግዚአብሔር ይከተላችሁ። አሜን። መብርሃን ከእናንተ ጋር ትሁን። አሜን። ሂድ እንግዲህ መልአክ ሁና። አሜን። ውሰዳት። ዳዊት እኮ ነው የሚመስለው። እንዴት ነሽ ምስራቅ? እኔ ማርታ እባላለሁ። ዳዊት ስላንቺ ሁሉንም ነገር ነግሮኛል። ማድረግ የምትፈልጊውን መሆን የምትፈልጊውን ነገር በሙሉ። ስለዚህ አሁን እኔና አንቺ አንድ ቦታ እንሄዳለን። እሺ እሺ ምስራቅ? አይዞሽ እሺ ምስራቅ? ጨረሱልህ? አዎ፣ በስንት መከራ ቦታ ተገኘላት። ተመስገን። ምስር አይዞሽ እሺ። በየጊዜው እየመጣን እናይሻለን። ስለማማም ቢሆን ምንም አታስቢ። እኔ ያለሁላቸው። እሺ ምስር? ዴቭ በእናትህ እኔ በጣም ርቦኛል። ዴቭ ሳስበው ግን ቤቢ በጻነቱ ልክ እንዳንተ ነበር። እና ይሄ እኔ ባራስነቴ ነው እንዴ የምታዩ? ነገር ነው። ዛሬ ባረከው ነገር እጅግ በጣም ደስ ብሎኛል። ፋንዬ ራሱ ይሄን ነገር ሰማ በጣም ነው ደስ የሚላት። ማር አንቺ ባትኖሪ ኖሮ እኮ የሁሉ ድፍረት አላገኝም ነበር። እውነቴን ነው።
በጣም አመሰግንሻለሁ። አራት አክብደው እህት አይደለው እንዴ? እህት እና ምን አለ እንዴ? አረዲስ በእናት ሬስቶራንት ውስጥ እኮ ነን። ቀንሰው የቤት ለማደን ደግሞ ሌላ ቀን የምትጎርሺው ነው። ያየሽ አስተያየት አንቺ አላመጥሽ እንጂ ዋጠውሱ አበል ፋን እያስለመደችን ደህና መሸሽ። እስቲ ናቁጥበል ቆይ አንዴ ዳይፐሩን ልቀይርለትሽ። ሁሉንም ነገር እርግፍ አድርገህ ትተኸዋል። ምን አስበህ ነው? ከዚህ በኋላ እናቱን በመፈለግ ጊዜ ማጥፋት አልፈልግም። ልጄ እኔ ራሴ አሳድገዋለሁ። አይዞሽ፣ አንቺንም ቢሆን ምንም ነገር አላስቸግርሽ። ዋማት ወደለ ነፍስን ሄሎ ዳዊት፣ እንዴት ዋልክ? እግዚአብሔር ይመስገን። ማን ልበል? ሮማን። ሮማን? አዎ ሮማን። ምን ነው ሰራተኛ አልነገረችህም እንዴ? ቢሮ መጥቼ የለህም ነበር? አዎ አልነበርኩም። መቼም ለምን እንደደወልኩ ይገባሃል። አይ አልገባኝ። በዚህ ጊዜያቶች ውስጥ ብዙ ነገር ያየህ ይመስለኛል። ስለዚህ ነገ ተገናኝተን እንድናወራ እፈልጋለሁ። እሺ። የት? እዛ እናንተ ሰፈር መግቢያ ያለው ሬስቶራንት ጠዋት እንገናኝ። ፋኒ እዚህ አንድ ለቅሶ አለ አይደል? እዛ ሄዳ ነው መሰለኝ ስነሳ ማለት ነው። ታዲያ ምን ማለት? በሰላም ነው ወጣት ይጠራል? ማለት እዚህ አንድ ሰው አግኝቼ ልመጣ ነበር። ፋኒ ትቆጣለች። በዛ ላይ ደግሞ ያለኝ አማራጭ አበጀ ብቻ ነው። እሺ፣ 5 ደቂቃ ብቻ። 5 ደቂቃ ብቻ። በጣም አመሰግናለሁ። እኔ ቆይ ቶሎ ና በእናትህ እንዳትቆይ። አልቆይ። ለምን ደይፈልግሽ? ሰላም ታቀድመም እንዴ? ከአመት በኋላ እኮ ነው የተገናኘነው። ለምን አስፈልገ ከአመት በኋላ መገናኘቱ? ልጄ እንድትሰጠኝ ፈልጋለሁ። ልጄ? የምን ልጅ? የወለድኩልህ ልጅ። አይኖ ግራ ሊገባ ይችላል፣ ግን የልጅ እናት እኔ ነኝ። እንዴት ሆኖ ነው አንቺ የልጄ እናት ይሆንሽው? ምንም ያህል ብጠላኝና አስፈንጥሪ ብትለኝም እኔ ግን ወልጄዋለሁ። ለምን ሰጠሽ? ለምንስ ነው አሁን ታዲያ መልስልኝ የምትይው? ከአንተ ጋር ከተለያየን በኋላ ነበር ማርከዜን ያወቅኩት። ለአንተ ስነግር ደግሞ ከፈለግሽ አስፈንጥሪ ብላ ጥላኝ ሄድክ። ምክንያቱም በአንቺ ባህሪ ከማንም የምታረግሽ ሰው ነሻ። ይገባኛል። በደለኛዋ እኔ ነኝ። ሳላውቅ ክብር ጥግ ደርሻለሁ። ሲገባኝ ግን አፍቅርሃለሁ። እውነቴን ነው ዴቭ። በሰራኋቸው ስህተቶች ቆርጠህ እንደጠላኸኝ ገባኝ።
ከዛ ደነገጥኩ። ከዛ ላስወጣ አሰብኩና ተውኩት። ለምን? ቢያንስ ለበደለኝ መካሻ ዘርህ እንኳን እኔ ጋር ቢቀርብ ወሰንኩ። ይኸው ጊዜ ቆጥረሽ መጣሽ። ግን እንዳይመስልሽ ገና ለገና ወልዳልኛለች ብሎ ልቤ ራርቶ ወደ ቀድሞ የሚመለስ እንዳይመስልሽ። እኔ ሲያድግ በኋላ የማን ነው እንዳትለኝ ነው በልጅነት አምጥቼ ያሳየው እንጂ ልጄን የመጣል አቅም ኖሮኝ አይደለም። ባልጋ ላይ መኝታ በትራስ ላይ ትራስ። አቤት ትዬ። ዳዊት የለም እንዴ? እሱማ እየተጣደፈ ነው የወጣው። ግን ማርትባ ተቤት አለ። ይቺ ልጅ ደግሞ ይሄንን እርዳታ ተይ ብላት እምቢ አለችኝ እኮ። አሁን ልጄን አውቃለሁ። ደስ ባለ ሰዓት መተህ ማየት ትችላለህ። አሁን ግን ልጄን ናፍቆኛል። ቶሎ ስጠኝ። ምን ማድረግ ነበረብኝ? ልጄን መግደል ማስወረድ ነበረብኝ። ፋኒ ተይ ልጅ፣ እንደዚህ አይባልም። ያረልሽ ጓደኛ ነበረችኝ አብራኝ የምትማር። እነሱ ቤት ገብቼ ልጄን ወለድኩት። ትምህርቴን አቋርጬ ለሚቀጥለው ዓመት አሻገርኩት። ቢያንስ ትምህርቴን ስጨርስ ለቴቴን አስረዳታለሁ። ፋኒ በዚህ ሰዓት ቴቴ ከሰማሽ በጣም ታስነብኛለች። በጣም ታስነብኛለች። እንደ እናትም እንደ አባትም መሆኗን ያሳደገች ቴቴ ታውቂያለሽ። አደራሽን ቴቴ፣ ይህ ሚስጥር በእኔና ባንቺ ነው። አደራሽ ልጄ፣ አደራሽ ቴቴ። ዳዊት አባቱ ነው። ደግሞ ልጄን በጣም ወዶታል። ሁለቱም ደግሞ አንድ ላይ መሆኑ ለሁለቱም በጣም ጥቅም አለው። ፋኒ አደራሽ፣ ሁሉም ነገር በሚስጥር እንዳለ ይሁን። አደራሽ ፋኒ። ይህን ሁሉ ነገር ሲደርስብሽ ለምን አልነገርሽው? ምን ብዬ ፋኑ? በአንድ ቀን ስህተት ስለተፈጠረልሽ ምን ብዬ ልጅ ነው ልበለው? የዳዊትን ጸባይ ታውቂዋለሽ። እሱንም ማጣቱ ነበር። ሮማን፣ አንድ ነገር ልንገርሽ። በእኔና በአንቺ መካከል የተፈጠረው ነገር ከልጃችን ጋር ምንም የሚያያይዘው ነገር የለም። ልጅሽን ሰጥሻለሁ። ነገር ግን ልጁ ትንሽ ከፍ ሲል እኔም አንቺም ጋር የሚሆንበትን መንገድ ስንስማማ ብቻ ነው ይሄ የሚሆነው። ደግሞ ይሄን ማድረገው ይገባሻል፣ ለልጄ ስል። እሱ ምንም ችግር የለውም። ደስ እንዳለ ማድረግ ትችላለህ። አሁን ግን ልጄን ናፍቆኛል። ቶሎ ስጠኝ። እሺ፣ ታዲያ እዚሁ ነው የምትጠብቂኝ? ችግር የለውም፣ ትጠብቃለህ። ሄሎ አና፣ የት ነው ያለሽው? ትንሽ ራቅ ብያለሁ። የዳዊትን ልጅ እጄ ላስገባ ትንሽ ደቂቃዎች ነው የቀረኝ።
የዳዊት ልጅ ደግሞ ምን ይሰራልሻል? እሱ ማህፀኔ እንዳሳጣኝ እኔም ልጁን አሳጣዋለሁ። እዛ ለዘላለም ሲያለቅሳት ይኖራታል። ኧረ ሮማን ታይ። ድንገት ተነስተሽ ወደ ካምፓስ ሊሄድ ነው ስትይ ምን ልበል ታዲያ? ምን ላድርግ ፋኒ? ማስተካከለው ነገር አይነስ ለዳዊት የልጁን እናት መሆንሽን ሳትነግሪው ልትሄጂ? በዚህ ሰዓት በነገሩ ለሱ ጭንቀት እንጂ ምንም አይገባው። ይቀር ነው የሚሻለው። ሄሎ ሊዱ ወይ መጣ ታክሲው? እሺ ጨርሻለሁ። መጣሽ? ፋኒ አደራሽን ልጅሽንም ጭምር ፋኒ ቤቢን ካቀፍሽ እኮ ቆይተሽ ነበር። ማርቲስ የለችም እንዴ? ድሮም ቢሆን እኮ እናቱን አምጣምድ ታርነ ጥሩ ሰው ሆነ እንድትኖር እንጂ የልጄን ጠልቼ ወይንም ለሷን ሻይደል ሁለተኛ እናቱን አምጣ ብዬ አልጨቀጭቅም። አንተ ብቻ ጥሩ ሰው ነህ። ሄሎ፣ ቦታ መቀየሯው ለምን አስፈለገ? ጎልፍ ክለብ መጣሽ? ዳዊት እንደዚህ ተጣርፈ ወዴት ነው የምትሄደው? ልጁን ለእናቱ ልመልስላት። ልጅህን እንደሆነ ያሳድግልህ። አበጀ። አቤት ትዬ። ዳዊትን አይተኸዋል? ማርትዬ ፋንዬ ግን ልጁን እኔ እንዳስቀምጥ ታውቃለች። ሁሉንም ነገር እውነቱን ነገርኳት። ምን እንደሆነ አላውቅም። ውስጤን በጣም እየጨነቀኝ ነው። ምን ነው ምንሽ? እኔ እንጃ። ልጄ ካሁኑ እየናፈቀኝ ነው መሰለኝ። ምን አይነት ዕዳ ነው ስልኩም እምቢ አለሽ? ኧረ ትዬ ሰው ተሳስቶ ለሌላ ሰው እንዳይሰጠው እቤቷ ከሆነች በረር ብዬ ልጥራት እንዴ? ቆይ እየጠራ ነው። ፋንዬ ናት። ፋኑ ማርትዬ ጉድ ሆነናል። ቶሎ ድረሺ። ምንድነው ችግር አለ እንዴ? ፋንዬ ዳዊት ልጁን ይዞት ወጥቷል። እናቱን አገኘው ብሎ ሌላ ሰው ሊሰጠው ነው። ምን አልሽኝ? ኧረ ቶሎ ድረሽልኝ። ወይኔ ልጅ ፋኑ ልጄን የት ነው ይዞት ሄደው? ዝም ብሎ ነው የወጣው። ወዴት እንደወሰደው አላውቅም። ጎልፍ ክለብ ሲል ሰምቼዋለሁ። ጎልፍ ክለብ ነው ሲል ሰምቼዋለሁ ነው የሚለኝ።
ጎልፍ ክለብን ታውቀዋለህ? ስንቴ ምን ሆነ? ቆይ ባነዳ ወደዛ ምንድነው የሆነው? ወይኔ ልጅ ያው በተስማማነው መሰረት ልጁን በሳምንት አንድ ጊዜ አየዋለሁ። እሱን ተነጋግረን ጨረስን አይደል እንዴ? አሁን ልጁን ስጠኝ። ወይ እዚህ ውስጥ ጥጦና ምግቡ አለ። ከመተኛቱ ከ40 ደቂቃ በፊት ታጠቢዋለሽ። ወዲያው ግን እንዳይተኛ። እሱ መናገር አይጠበቅብህም፣ አውቀዋለሁ። አሁን ስጠኝ። ልሰጥሽ ነው እኮ ልሰጥሽ ነው ልጅሽ ለመጣው። ዴቭ ማርታ ምንድን ነው? እንዳሰጣት ምንድን ነው የምትይው? የሷ ልጅ አይደለም የማርታ ልጅ ነው። ልጃት ምን ትመስላለች? በእናታችሁ ስታስጠላ። ምን? ይቅርታ ዴቭ፣ የማርታ ልጅ ነው፣ የሷ ልጅ አይደለም። አቅፈሽው ስሬ ከርመሽ ስንከራተት ምን ብትፈልጊ ነው የደበቅሽኝ? ልጅና ትዳር እንደምጠላ ያወቅኩኝ አንተ ሳትረጋጋና ቤቢ ሳትወደው ምን ብዬ ልጄን አባት ላሳጣው? ከደሙ ናሙና በፊት ቢሆን እንኳን እሺ፣ አባትነቴ ከተረጋገጠ በኋላ ልጄን እመጣለው ይመስልሻል? ከሳል ተፈጠርኩ መሰለሽ? ለእናንተ እኔ አውሬ ነኝ አይደል? ነበርክ ማንንም መስማት የማትችል ሴት ማለት ለእኔ አውሬ ናት ብላ የምትቆጥር ሰው ነበርክ ነው። ኧረ ዴቭ፣ ሰው ሁሉ እያየን ነው። ሌላ ቦታ ሄደን ወይ ብን የራሳችሁ ጉዳይ ነው። እሺ ታዩት እንገረው። በእኔ ሴት ጠላው ብሎ ሲፎክር አንቺን ያላባት ልጅ አስታቀፈሽ አይደል? እዝጌር ይርዳሽ። ከዚህ በኋላ በእኔ ጥፋት ማንም ሰው መሰቃየት የለበትም። ማርትዬ፣ ዛሬ ሌሊቱን በሙሉ እንቅልፍ ባይኔ ሳይዞር ነው ያደረው። ስላንቺ ሳስብ አውቃለሁ ፋኒዬ፣ ብዙ ነገር እንዳመሰቃቀልኩ። እስከ ዛሬ አንቺ የቻልሽውን ሁሉ አድርገሻል። ካሁን በኋላ በሰው ሀገር መሰቃየት የለብሽም። እሺ በይኝና ትምህርትሽን እስከጨርሺ እኔ ልንከባከብልሽ። አይ ፋኒዬ፣ ከዚህ በኋላ በልጄ በኩል የሚመጣው ማንኛውንም መስዋዕትነት ለመክፈል ዝግጁ። ከዚህ በኋላ ደግሞ እንዲለየኝ አልፈልግም። ፋኑ፣ ስለ ሁሉም ነገር በጣም አመሰግንሻለሁ። አሁን ታክሲው እየጠበቀን ነው። እንሂድ፣ በቃ እንሂዱ። ከባድ ስህተት ውስጥ ከመግባት በፊት ልጅቷን ተረዳት። አልረዳትም። ሳታቀኝ ሳታምነኝ ሰው አይደለም በሚል ስሜት ውስጥ ሆነ ሳትወደኝ ነው የወለደችልኝ። አሁንስ ቢሆን እንዴት አምናታለሁ? እንዴትስ ትታመንልኛለች? ባልወድ ነው ልጅነቴን የሰጠውክ፣ ባላምን ነው ክብሬ ማንነቴን የሰጠውክ፣ ባላፈቅር ነው በአንተ ልጅ ምክንያት የተሰቃየው።
ባልወድ ነው በሰው ሀገር ወልጄ ማላቀው እጅ ላይ ወድቄ ታረስኩ። እናቴ ጠረን እየናፈቀኝ ጉርሻ እየናፈቀኝ እርቦኝ እንኳን መጠየቅ ተስኖኝ እኮ ነው በራቤ ታረስኩት። ባልወድ ነው ስትሆኚ በፍቅር ብኖር ለፍቅር ነፍሴን ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ወሄ ጻፍሽኝ በበደል መዳፍ ለአንዳንድ ሰው የፍቅር መስዋዕትነት በቃል ለአንዳንዱ ደግሞ በተግባር ይገባል። እኔ ግን ከሁለቱም ያልታደልኩ ሁለቱንም መለየት ያልቻልኩ ብኩም በመሆኔ ይቅርታ አድርጊ። እድሜ ዘመኔን ከምንም ከማንም በላይ አፈቅርሻለሁ። ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነዳ በራስ መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ ደህና ነው እግዚአብሔር ይመስገን። ማዘር ወይዬ እንኳን አደረሱት። እንኳን አብሮ አደረሰ። አንተ ደግሰው እግዚአብሔር እድሜ ጤና ይስጥ። አሜን። አንዱ ልጅ ሺህ ይሁንልን። አሜን። እኛን እንደ ጦር ልጅ ይሁን። እኛን ከዛ ያወጣነው ስትሆኚ በፍቅር ብኖር ለፍቅር ነፍሴን ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ወሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነ